እንደምን አላችሁ? ለመላው እስልምና እምነት ተከታዮች በሙሉ እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ አደረሰን እያልኩኝ ዛሬም እንግዲህ ልዩ የረመዳን ፕሮግራማችን ይዤላችሁ መጥቻለሁ። በዛሬው ልዩ የረመዳን ፕሮግራማችን ደግሞ ካሳንቺስ ክላስ ሃውስ የሚገኘውን የበረካ ምሽት ወይም ደግሞ በበረካ ጌተሪንግ የሚዘጋጀውን ልዩ የኢፍጣር ፕሮግራም ወደ እናንተ ለማስተላለፍ እዚህ ተገኝቻለሁ። በጣም ቆንጆ ጊዜ እንደማሳለፍ ምንም ጥርጥር የለኝም። እንደተለመደው ቆይታችሁን ከኔ ጋር አድርጋችሁ ቆንጆ የኢፍጣር ፕሮግራም ተከታተሉ። አብረን እንግባ። ተመልካቾቻችን የምንገኘው የበረካ ምሽት ላይ ነው። እንደምታዩት ድባቡ በጣም ደስ ይላል። ገና አሁን የአፍጥር ሰዓት እየደረሰ ስለሆነ ሰውም እየገባ ይገኛል። ድባቡ ግን በጣም ነው ደስ የሚለው። እኔም እንግዲህ ኢንጆይ እያደረኩኝ ይገኛለሁ። አሁንም ቆይታችሁን እንዳትለቁን በአክብሮት ጠይቃችኋለሁ። መልካም ጊዜ ይሁንላችሁ። ተመልካቾቻችን እንግዲህ እንደዚህ ድምቅ ባለው የኢፍጣር ፕሮግራም ላይ ታድመን በጣም ቆንጆ አፍጥር አድርገናል። አሁን ደግሞ ከበረካ ምሽት እንዲሁም ደግሞ ከበረካ ጌተሪንግ መስራች ጋር የሚገኘው ስላገኘሁሽ ደስ ብሎኛል። በቅድሚያ ለተመልካቾቻችን ራስሽን አስታውቂ። እሺ፣ ስሜ ሰኒያ እባላለሁኝ። ያው እዚህ ካሳንቺስ ክላስ ሃውስ ላይ ኢፍጣር ፕሮግራምን እናዘጋጃለን እና ዛሬ አርት ቲቪዎች ኢፍጣር ፕሮግራማችን ላይ ተገኝተዋል። በጣም እናመሰግናለን። እኛም ደስ ብሎናል። እንግዲህ ያው እናንተን የምናውቃችሁ መጀመሪያ የበረካ ምሽት በሚለው ነው የጀመራችሁት። ሀሳቡ እንዴት መጣላችሁ? እስኪ ምንም በማሰብ ነው ይሄንን የጀመራችሁት?
ያው የበረካ ምሽት የሚለው ፕሮግራም የጀመርነው እስላማዊ የሆነ ምሽትን ተሰባስቦ ለማሳለፍ ነው። ያው የበረካ ምሽት ዋና ዓላማው ምንድነው? ያው ሙስሊሙ ማህበረሰብ ወጥቶ የሚዝናናበት ቦታ የለም። ምግብ ቤት ብቻ ነው በልተን የምንገባው። በሳምንት አንድ ጊዜ ለምን አብረን አንዝናናም በሚል ያው መዝናናታችን ደግሞ በረካ እንዲኖረው ረሱላችን ሰለላሁ ዐለይሂ ወሰለምን በማወደስ ቆንጆ ራት በመብላት የተሻለ የሆነ ጁምዓን ያው ጁምዓ የተሻለ የለውም ያማረ ጁምዓ ነው፣ ግን ጁምዓን አብረን ምሽቱን እንድናሳልፍ በማለት ነው። ሁሉ ጊዜ ጁምዓ ነው የሚዘጋጀው ማለት ነበር። አዎ አሁን ላይ ጁምዓ አይደለም ከዚህ በኋላ የሚዘጋጀው፣ ግን ከዚህ በፊት ለ6 ተከታታይ ጁምዓ አዘጋጅተናል። እንደው እስኪ ይሄን ነገር ሲጀምሩት ተቀባይነቱ እንዴት አገኛችሁት? እንዴት አገኘሽ ተቀባይነቱ? ያው ማሻአላህ ተቀባይነቱ ያው ግማሾቹ ይሰድቡሻል፣ ግማሹ በጣም ደስ ይለዋል። ያው መስደባቸው ፕሮግራሙን ይዘቱን ባለማወቃቸው መተው ባለማየታቸው ይመስለኛል። ይበልጥ ደግሞ መተው ከዚህ በኋላም በመናዘጋጀው የበረካ ምሽት ፕሮግራም ላይ ፕሮግራማችንን መተው ሲያዩት ኢንሻአላህ ይወዱታል ብዬ አስባለሁኝ። አብዛኛው ግን ሰው በጣም ይወደዋል፣ በጣም ይዝናናበታል። ጥሩ ጊዜንም አብረን እናሳልፋለን። እስኪ ፕሮግራም ላይ ደግሞ እኔም ሶሻል ሚዲያ ላይ ስከታተል ነበርና የተለያዩ ነገሮች ይቀርባሉ። ለምሳሌ ግጥም፣ ወጎች ምን ይካተታል? እስኪ ሙሉ ፕሮግራሙ ላይ ያው ፕሮግራም የበረካ ምሽት ፕሮግራም ነሺዳ ብቻ አይደለም የሚቀርበው፣ ግጥሞች አሉ። ያው ግጥሙም ያው እሳቸውን የሚያወድስ ነው፣ ረሱላችን ሰለላሁ ዐለይሂ ወሰለምን የሚያወድስ ግጥም ነው የሚቀርበውም። አንዳንድ የሆኑ ንግግሮች አሉ፣ ላይክ ምንድነው የሚባለው ወጎችም አሉ። እንደገና ደግሞ ጨዋታዎች አሉ። ያው እርስ በርሳችን ስንቀመጥ አንዳንድ ቀልዶች፣ ጨዋታዎች ይኖራሉ። እሱንም አዳቡን በጠበቀ መልኩ ጥያቄዎች ይኖራሉ፣ ጥያቄና መልሶች ይኖራሉ። እንደዛ ነበረ። መልካም። እስኪ የኬተሪንግም ደግሞ ራሳችሁን እና የምትሰሩት አንድ ላይ ያይዛችሁ ደግሞ ስትሰሩ እስኪ ምን አይነት ነገሮች ይገጥማሉ? መጀመሪያ ስትጀምሩት የነበረው ስትራግሉ እንዴት ነበረ? ሰው ጋር ለማዳረስ በደንብ ሰው እንዲያውቀው። ያው ኬተሪንግ ላይ ማሻአላህ በጥሩ ነው የጀመርነው፣ ማለት ከፍ ባለ ነው የጀመርነው። ስታንዳርዱን የጠበቀ የበረካ ምሽት ፕሮግራም ላይ ያው ኬተሪንጋችን ነበረ። የበረካ ምሽትን በረካ ኢቨንት ኤንድ ኬተሪንግ ነበረ በደንብ ኮንትሮል እያደረገ ሁሉንም ነገር የሚያቀርብልን የነበረው በረካ ኬተሪንግ ነበር። ምግብ አቅርቦትን የሚያቀርብልን፣ ኢቨንቱን ደግሞ የሚሰራልን የበረካ ኢቨንት ነበረ እና በኬተሪንጉም በኢቨንቱም የተሻለ የሆነ ምግቦችን ይዘን ነበረ የምንቀርበው። ያው በረካ ምሽት ላይ መተው የቀመሱት ያውቁታል፣ የበሉትም ያውቁታል። ምግባችን በጣም ቆንጆ ነበረ። ሰውም በልቶ ጠጥቶ ተዝናንቶ ወደ ቤቱ ነበር የሚመለሰው። ስለዚህ ኢቨንት ሆነ ደግሞ እንደ ሌሎች ሰዎች ኢቨንት ኮርዲኔት ልታደርጉላቸው የሚፈልጉ ይሄን ስራ ትሰራላችሁ? ኬተሪንግ የሚፈልጉ ታቀርባላችሁ? አዎ ኬተሪንግ በደንብ ነው የምናቀርበው። ለሰርግ፣ ለሀዘን፣ እንደገና ለኒካህ፣ ለድርጅቶች፣ ለሁሉም ባዘዙን መጠን ልክ ኬተሪንግ እናቀርባለን። በአንድ ጊዜ እስከ 5000 ሰው የማቅረብ አቅም አለን። የዛሬ የኢፍጣር ፕሮግራም ላይ ደግሞ ብዙ ሰው እያየሁ ነውና እስኪ ረመዳን ላይ የኢፍጣር ፕሮግራም አላችሁ? በየዕለቱ ነው ያላችሁ? እንዴት ነው ተዘጋጅተው የረመዳን ኢፍጣራችሁ? ረመዳን ኢፍጣራችን ማሻአላህ ረመዳን ከገባ ጊዜ ጀምሮ ያው እስካሁኗ ሰዓት ድረስ እስኪወጣ ድረስም ያማረ የሆነ ኢፍጣር ይዘን ነው የምንቀርበው ከቆንጆ ትሪትመንት ጋር እና እንዲህ ካማረ ዲኮር ጋር ነው ይዘን የምንቀርበው። ያው ሁሉም ሰው እንደምታዩ በልቶ መሮጥን አይፈልግም። ዘና ብሎ ተረጋግቶ ቡናውን ጠጥቶ ነው መሄድ የሚፈልገውና ቤቱም ደስ ይላል፣ አይበርድም፣ ሞቃታማ ነው። ለማረፍም ብትፈልጊ ፕራይቬሲሽ የተጠበቀ ነው። ሁሉም የየራሱ ቦታ ላይ ነው የሚቀመጠው። ሌላ ሰው ወስደን ሌላ ቦታ ላይ ሰው መሀል አንቀላቀለም። እኛ ጋር የመጣ ሰው በደንብ ዘና ብሎ ነው የሚሄደው። አዎ እኔም እያየሁ ነው። በጣም ደስ የሚል ድባብ ነው ያለው። ሁሉም ነገር ውብ ነውና ከዚህ ኋላስ ደግሞ የበረካ ምሽት በምን መልኩ ለመቀጠል አስበዋል? ከዚህ ኋላ በምን ጠብቃችሁ? ማሻአላህ ከዚህ በኋላ የበረካ ምሽትን በትልቁ ጠብቆ ኢንሻአላህ
በአማረ መንገድ ልናረገው አስበናል እና ኢንሻአላህ የበረካ ምሽት ብቻ ሳይሆን የተለያዩ ኮንተንት ያላቸው ኢቨንቶችን የበረካ ምሽት ከዚህ በኋላ በተለያየ ኮንተንት ይዘን እንቀርባለን። ኢንሻአላህ ጠብቁ። በአማረ ኢንሻአላህ በደንብ በአማረ እንጠብቃለን። በመጨረሻ ደግሞ ለተመልካቾቻችን ማስተላለፍ ፈልግ መልእክት ካለ? ወላሂ ለተመልካቾች ማስተላልፈው መልእክት እንኳን ለትልቁ ወር ለረመዳን በሰላም አደረሳችሁ። ኢንሻአላህ የበረካ ምሽት ፕሮግራም ላይ በአማረ ልዩ በሆነ መንገድ ጠብቁን። ኢንሻአላህ በደንብ እንዝናናለን ብዬ አስባለሁኝ። አዎ እሺ፣ እናመሰግናለን። እኛም ዛሬ መጥተን ተቀላቀልናችሁ ደስ ብሎናል። አመሰግናለሁ። እኔም በጣም አመሰግናለሁ። ዛሬ ልዩ የረመዳን ፕሮግራማችን የተከታተላችሁትን ይመስል ነበረ። እኔም እንግዲህ በበረካ ምሽት የኢፍጣር ፕሮግራም ላይ በመገኘት በጣም ቆንጆ ጊዜ አሳልፌያለሁ። ድባቡ ያለው ነገር በጣም ነው ደስ የሚለው። በጣም አሪፍ ጊዜ ያሳለፍኩት። እናንተም እንደኔ አሪፍ ጊዜ ማሳለፍ ፈለጋችሁ ይሄንን ረመዳን የቀሩትን ቀናት እንዲሁም ደግሞ ከረመዳን በኋላ በየጊዜው ስለሚዘጋጅ መጣችሁ ጎራ ብላችሁ ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር ቆንጆ ጊዜ ማሳለፍ ትችላላችሁ። እስካሁን ድረስ ቆይታችሁን ከኔ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርጌ አመሰግናለሁ። የዛሬ ልዩ ረመዳን ፕሮግራሜ በዚህ ተጠናቀቀ። ቻው ቻው።